ታሪክ በጊዜ ሂደት ይረሳል፣ ስምም በዘመናት ውስጥ ይደበዝዛል። ነገር ግን በእግዚአብሔር ፊት የከበሩ ቅዱሳን ዝክራቸው ለዘላለም ሕያው ነው። ዛሬ ወደ መካነ ቅዱሳን ደብረ ሊባኖስ እንጓዛለን። ይህ ስፍራ የታላቅ ቃል ኪዳን፣ የተአምራትና የሰማያዊ ክብር መገለጫ ነው። ግንቦት 12 ቀን ዓለምን የናቁት፣ ስለ ሃይማኖት የተንገላቱት፣ በ7 ዓመት ቁመት አገዳ እግራቸው እስኪሰበር ድረስ በጸሎት የቆሙት የኢትዮጵያዊው ጻድቅ አቡነ ተክለ ሃይማኖት ቅዱስ አጽማቸው ከተቀበረበት ዋሻ ወደ አዲሱ ቤተክርስቲያን የፈለሰበት ታላቅ ዕለት ነው። ይህ ታሪክ ብቻ አይደለም፣ የቃል ኪዳን ፍጻሜ እንጂ። እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ዓመታዊ በዓል አደረሳችሁ። ፍልሰተ አጽሙ ለቅዱስ አቡነ ተክለ ሃይማኖት። ተክለ ሃይማኖት ሆይ ከገዳመ ኤላም ወይም ከገዳመ አስቦ ወደ ገዳመ ደብረ ሊባኖስ ለፈለሰው አጽምህ ሰላም እላለሁ ይላል መልክዓ ተክለ ሃይማኖት በቁጥር 54 ላይ። ፍልሰተ አጽም ማለት የአንድ ሰው አጽም ከተቀበረበት የቀድሞ ስፍራ ተነስቶ ወደ ሌላ አዲስ ስፍራ መወሰድ ወይም መዘዋወር ማለት ነው። ስለዚህ ፍልሰተ አጽሙ ለቅዱስ አቡነ ተክለ ሃይማኖት ማለታችን ቅዱስ አባታችን አቡነ ተክለ ሃይማኖት ቅዱስ አጽማቸው ቀድሞ ካረፈበት ወይም ከተቀበረበት ስፍራ ከደብረ አስቦ አሁን ወዳለበት ስፍራ ወደ ደብረ ሊባኖስ መዘዋወሩን የሚያጠይቅ ነው። አባታችን ቅዱስ ተክለ ሃይማኖት የመጨረሻ ሕይወታቸውን በገድል በትሩፋት ሆነው በፍጹም ምናኔና ተባህቶ በማሳለፋቸው በሞት ከማረፋቸው በፊት ፈጣሪያችን አምላካችን ኢየሱስ ክርስቶስ ተገልጦላቸዋል። ስለ ቀናች ሃይማኖትን ለማስተማር መላዋን ኢትዮጵያ ስለመዞርህ፣ ከአረማውያን ሕዝብ ጋር በሃይማኖት ስትታገል ደምህን ስለማፍሰስህ፣ ወደ ኢየሩሳሌም ወርደህ ልዩ ልዩ ቅዱሳን ቦታዎች ስለመሳለምህ፣ በ7 ዓመታት ቁመት የአንዱ አገዳ እግርህ ስለመሰበሩ፣ ስለ ብዙ ጾም፣ ጸሎት፣ ስግደትህ፣ ስለ ልብህ ንጽህናና ቅድስና በማለት የሕይወት አክሊላትን አቀዳጅቷቸዋል። ታላቅ ቃል ኪዳንም ገብቶላቸዋል። በመጨረሻም ስጋቸው ወዴት ይቀበር ዘንድ እንዲህ ሲል ነግሯቸዋል። እስከ 57 ዓመት ስጋህ ከዚህ ይቀበራል። ከ57 ዓመት በኋላ ግን ይህች ዋሻ ትናዳለች። በዚህም ገዳም አደባባይ በስምህ ታላቅ ቤተክርስቲያን ልጆችህ ሰርተው ስጋህን አፍልሰው በውስጡ ያኖራሉ። ይህም የጌታችን ቃል ኪዳን አልቀረምና ስጋቸው ከነፍሳቸው ከተለየች ከ57 ዓመት በኋላ አባታችን አቡነ ተክለ ሃይማኖት የካቲት 19 ቀን 1352 ዓመተ ምህረት በጸሎት ላይ ለነበሩት ለእጨጌ ሕዝቅያስ ተገልጠውላቸዋል። ይኸውም ጌታችን በደብረ ታቦር ኤልያስና ሙሴን በማምጣት እንዳስመሰከራቸው ያለ ነው። የማቴዎስ ወንጌል ምዕራፍ 17 ቁጥር 3። እንዲህም አሏቸው፣ ጌታ የገባልኝ ቃል ኪዳን ይፈጸም ዘንድ ስጋዬ የሚፈልስበት ደረሰ። ቀኒቱንም በምስጋና በጸሎት መንፈሳዊ በዓል አድርጉ። እኔ ኃጡ በሞትኩበት ቀን እንደነበረው ምስጋና አቅርቡ። ሂደህ ለ12 መምህራንና ለልጆቼ ግንቦት 12 እንዲያከብሩ ንገራቸው። በፍልሰቴ ቀን አባቴ አባቴ የሚለኝ ሁሉ ይምጣ። ያኔ እኔ ወዳጄ ሚካኤልና ልጄ ፊልጶስ አብረን መተን እንባርካለን። ምልክት ይሆንህም ዘንድ በመመጣበት ጊዜ የጠፋው የመቅረዙ መብራት ይበራል አሉት። ከዚህም በኋላ አቡነ ሕዝቅያስ በአባታችን ተባርከው ሄደው በአራቱም አቅጣጫ ላሉት ለ12 መምህራንና ለክርስቲያኖች ሁሉ አባታችን የነገሩትን ነገሩ። የፍልሰታቸውን በዓል ባለማድረግ ወደ ፍልሰቱ በዓል ያልመጣም በዛች ቀን በሰማይ ለማማለድ አባቴ እንዳይለው እርሱም ልጄ እንዳይለው ጨምሮ መልእክቱን ላኩላቸው። ይኸውም ማለታቸው በሰርጋችን ያልተገኘው በሐዘናችንም ያልደረሰው እንዴት ዘመድ ይበለው እንዲሉ ችግር ካልገጠመው በስተቀር በንቀት ወይም በክህደት ላልመጣ ልጄ እንዳጣው ለማስረዳት ነው። እንደ እግዚአብሔር ፈቃድም ከአራቱ ማዕዘን የአባታችን ወዳጅ የተባለ ሁሉ ከያሉበት ተሰብስበው መጡ።
ደቀ መዛሙርቶቻቸው የሆኑት 12ቱ ንቡራነ እድ መምህራን በቦታው ተገኙ። ከእጨጌ ሕዝቅያስ ጋር ወደ ዋሻው ሄደው የብፁዕ አባታችንን መቃብር ቆፍረው ከመግነዙ ጋር የተጣበቀውን አጽሙን አገኙት። በመንፈሳዊ ቅናት እየተሽቀዳደሙ በክብር ተሸክመውት መግነዙንም ትንሽ ትንሽ አድርገው ተከፋፈሉ። በዕለቱ ታላቅ መጨናነቅ ስለነበረ አንድ ሰው ተረግጦ ጉልበቱ ተሰበረ። የብፁዕ አባታችንን መግነዝ ቢያስነኩት ወዲያው አጥንቱ ጸናለት። ቅዱሳን የተቀደሰ አጽማቸው፣ አጽፋቸው፣ መጎናጸፊያቸው፣ ጥላቸው፣ ጨርቃቸው ተአምራት እንደሚያደርጉ በመጽሐፍ ቅዱስ እንመለከታለን። ሁለተኛ ነገሥት ምዕራፍ 13 ከቁጥር 20፣ የሐዋርያት ሥራ ምዕራፍ 5 ከቁጥር 15 እንዲሁም የሐዋርያት ሥራ ምዕራፍ 19 ከቁጥር 11። በአቡነ ተክለ ሃይማኖት አጽም አማካኝነት የተደረገው ተአምራትም ይህንን ያመለክታል። በዚህም አቡነ ተክለ ሃይማኖትን አክብሩ፣ ይህንንም ክብር ላደላቸው ለክርስቶስ ኢየሱስ ምስጋናን አቅርቡ። ሥጋውንም ካመጡት በኋላ ወደ ቤተ ክርስቲያን አምጥተው 3 ጊዜ መቅደሱን አዙረው በዓሉንም አባታችን እንዳሉት በዝማሬና በምስጋና አክብረው ወደ ውስጥ አስገቡት። በዚህም ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት አስቀድመው እንዳሉት ጠፍቶ የነበረው መብራቱ ቦግ ብሎ በራ። ከቅዱስ ሚካኤልና ከልጃቸው ከአቡነ ፊልጶስ ጋር በመሆንም በዓሉን ለማክበር የተሰበሰበውን ሕዝብ ሁሉ ባርከው በክብር ወደ ሰማይ አረጉ። ከዚያም መምህራኑ በፍቅርና በደስታ ሆነው በዓሉን አክብረው ወደ በዓታቸው ተመለሱ። ይህ በየዓመቱ የሚታሰበውና የሚከበረው የዮፍታሔ ልጅ ሰውነቷ ለእግዚአብሔር ብጽዓቷ ሆኖ ተሰጥቶ ስለተሰዋች ለእስራኤል በየዓመቱ በሐዘን መታሰቢያ ቀን ያደርጉለት እንደነበረ ያለ ነው። መጽሐፈ መሳፍንት ምዕራፍ 11 ከቁጥር 34 እስከ 40። እንግዲህ ይህ ቅዳሴ አጽማቸው የፈለሰበትን ዕለት ግንቦት 12 ቀን የቻልን ደብረ ሊባኖስ ተገኝተን ያልቻልን ደግሞ በአቅራቢያችን ወዳለው ስማቸው ወደሚጠራበት ቤተክርስቲያን ሄደን እንዘክረዋለን። እኛም ኦርቶዶክሳውያን ክርስቲያኖች ከመምህራኖቻችን በወረስነው ሥርዓት መሰረት ሐዋርያው ተክለ ሃይማኖትን እናከብራለን። ይህ መንፈሳዊ አገልግሎታችንም የሚያስነቅፈን አይደለም። በእምነት የሚደረግ ነገር ሁሉ የሚጠቅም እንጂ የሚጎዳ አይደለምና። ዓለሙን አሸንፈው አጋንንትን ድል ነስተው የኖሩ አግብርተ እግዚአብሔር ቅዱሳን ከሥጋዊ ሕይወታቸው በኋላ ቅዱስ አጽማቸው በእግዚአብሔር ዘንድ የከበረ በመሆን አጽማቸውን ይጠብቃል። መዝሙር 33 ከቁጥር 20። እኛም ይህን በመመልከት የቅዱሱን አጽም በፍቅር ዓይን እናየዋለን፣ በአክብሮት እንንከባከበዋለን። ፍልሰተ አጽም፣ ስባረ አጽም፣ ዝሮተ አጽም እያልን እንዘክረዋለን። እንዲህም እያልን ለአባታችን እንዘምራለን። ለተክለ ሃይማኖት ጻድቅ መጠነ ብዝሃ ሕማሙ ተወድሶ ደብረ ሊባኖስ ገዳሙ። ለተክለ ሃይማኖት ጻድቅ መጠነ ብዝሃ ሕማሙ ለተክለ ሃይማኖት ጻድቅ መጠነ ብዝሃ ሕማሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ። ምና አድባራት ኩሎን ዘተለዓለት በስሙ ኢየሱስ ክርስቶስ እንተቀደሳ በደሙ እስመ በውስቴታ ተገብረ ፍልሰተ ሥጋሁ ወአጽሙ። ትርጉሙም ጻድቅ ተክለ ሃይማኖት ብዙ ሕማም የተቀበለባት ሥጋውና የአጽሙ ፍልሰት የተደረገባት በስሙ የተሰየመች ከአድባራት ሁሉ በላይ የሆነች ኢየሱስ ክርስቶስ በክቡር ደሙ የቀደሳት ደብረ ሊባኖስ ተክለ ሃይማኖትን ታመሰግነዋለች። የአባታችን አቡነ ተክለ ሃይማኖት ጸሎታቸው፣ በረከታቸው፣ ረድኤታቸው፣ ምልጃቸው በመላው ሕዝበ ክርስቲያን በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልጋዮች ሁሉ ላይ እንዲኖር የአምላካችን የእግዚአብሔር ፈቃድ ይሁን ዛሬም ዘወትርም ለዘላለሙ አሜን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን ላይክ እና ሼር በማድረግ ለሌሎች ኦርቶዶክሳውያን ክርስቲያኖች እንዲደርስ የበኩላችሁን አስተዋጽኦ እንድታበረክቱ ስንል በጻድቁ ተክለ ሃይማኖት ስም እንጠይቃለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።